ሰላም እንዴት ናችሁ? ዛሬ የምናየው ኔትወርክ ነው። ኔትወርክ ችግር ያለበትን ስልክ እንዴት አድርገን መጠገን እንዳለብን ፉል ዲቴል አብረን እያወራን እንሰራለን ማለት ነው። ስለዚህ ይሄ A12 ስልክ ነው። A12 ስልክ ገበያ ላይ በደንብ ያለ ብዙዎች ከስተመሮች ላይ የሚገኝ ስልክ ነውና ይሄ ኔትወርክ አጋጥሞታል። ምንድነው የሚለው? ኔትወርክ ኖ ሰርቪስ ነው የሚለው። ኖ ሰርቪስ A12ም ትንሾቹም ኤቴኔስም ሌሎቹም ኖ ሰርቪስ ይላሉ። ብዙ ስልኮች ኖ ሰርቪስ ይላሉ። ኖ ሰርቪስ ሲሉ ምንድነው ችግራቸው የሚለውን አብረን እንመልከት። ኖ ሰርቪስ መጀመሪያ ሲሙ ገብቷል፣ ግን ሲሙ ምን ያላለው ማለት ነው አግኝቶታል፣ ግን ኔትወርኩን አያመጣም፣ ኔትወርክ የለም ነው የሚለው ማለት ነው። ስለዚህ እነዚህ በምን ያጋጥማሉ ነው። እነዚህ ችግሮች የሚያጋጥሙት በመጀመሪያ ብዙ ጊዜ የሚያጋጥመው ከስተመር ሲሙ ቤቱን ገልብጦ ሲሙን ሲያስገባ ነው። ፒን ይሰብራሉ ማለት ነው። ፒን ሲሰብሩ አንድ ፒን ስትሰበር ኖ ሰርቪስ ይላል። በዚህ ምክንያቱም ኖ ሰርቪስ ይላል። የሚኒቦርድ ችግር፣ ሚኒቦርድ ላይ ያለ ኮኔክተር ችግር፣ ፓስ የሚያደርግ ኔትወርክ የሚያገናኝ ከሜንቦርድ ወደ ሚኒቦርድ የሚያገናኙ ሁለት ኬብሎች አሉ። የነሱ ችግር፣ የነሱ መላቀቅ፣ በትክክል አለመያዝ ወይ ደግሞ መቆረጥ እንደዚህ አይነት ችግር ሊያመጣ ይችላል። ስለዚህ ቀጥታ ሂደ ሜንቦርድ ቼክ አናረግም ማለት ነው። ስለዚህ ሲም ቤቱ ላይ የተሰበረች ፒን መኖራና አለመኖራ መጀመሪያ እርግጠኛ መሆን አለብን። እንደምታዩት ይሄን ስልክ ሁለተኛ ጊዜ ነው እየሞከርኩት ያለሁት። ስልኩ አይሞቅም፣ ግን ኖ ሰርቪስ ነው የሚለው። አሁን ያልኳችሁን ነገሮች በሙሉ ቼክ አድርጌያለሁ። ሲምም ቀይሬ ሞክሬያለሁ። በሳፋሪኮም ሲም ሞክሬያለሁ፣ በኢትዮ ቴሌኮም ሲም ሞክሬያለሁ፣ በሌሎችም ገልብጬ አስተካክዬ ሞክሬያለሁ ማለት ነው። ስለዚህ ሲም ቤት ሊሆን ይችላል፣ ብዙ አይነት ነው የኖ ሰርቪስ ምክንያት ማለት ነው። ስለዚህ ሁሉ ጊዜ ሜንቦርድ ብቻ ነው ብለን ሜንቦርድ ጋር ሄደን ዲስአሴምብል አድርገን ኔትወርክ አይሲ ማሞቅ ወይ መቀየር ምናምን ሳይጠበቅብን ቀስ እያልን ስቴፕ ባይ ስቴፕ እየሄድን መጠገን እንችላለን ማለት ነው ስልኩን። ስለዚህ መጀመሪያ ምንድነው የምንጠይቀው? ከስተመሩ ነው የምንጠይቀው። ከስተመሩ ነው ኢንፎርሜሽን የሚሰጠን፣ ወይም የስልኩ ባለቤት ኢንፎርሜሽን ይሰጠናል። ምንድነው የሆነብህ ነው። ምን ሆነብህ ስንለው አሁን ይሄኛው ወድቆብኝ ነው ያለው። ስለዚህ መውደቅ የሚፈጥረው አለ። ስለዚህ ከነዚህ የኬብል ችግር አይደለም ቼክ ተደርጓል። የሚኒ ቦርድ ችግር አይደለም ቼክ ተደርጓል። የሚኒ ቦርድ ኮኔክተሯ ችግር አይደለም ቼክ ተደርጓል ማለት ነው። ስለዚህ የነዚህ ችግር ካልሆነ ምን ሊሆን ይችላል ብለን እኛ ቼክ እናደርጋለን ማለት ነው። ስለዚህ ምን ነው ቼክ የምናደርገው? ሜን ቦርዱን ነው ቼክ የምናደርገው ማለት ነው። ሜን ቦርዱን ምን እናደርጋለን? ቼክ እናደርጋለን። ስለዚህ ይሄ ችግር ምን ሊሆን ይችላል? ኔትወርክ አይሲ ችግር ነው ወይስ የሌሎች አይሲዎች ችግር ነው የሚለው ቼክ እናደርጋለን። ከኔትወርክ ጋር የተያያዙ ሌሎች አይሲዎችም ስላሉ ማለት ነው። ስለዚህ ግዴታ መጀመሪያ ሙሉ ለሙሉ ዲስአሴምብል አድርገን አይሲው ማሞቅ አይጠበቅብን። ምንድነው ያለ ወደቀብኝ ብቻ ስላለ አይሲው እዛው ላይ እንዳለ በኮፐር ፕሌት እንደተሸፈነ አሞቀዋለሁ ማለት ነው። ከዛ በኋላ ሚሆነው አያለው። ስለዚህ መጀመሪያ ምን አላደርግም ማለት ነው? ዲስአሴምብል አላደርገውም ማለት ነው። ይሄ ሺልዱን ዲስአሴምብል ሳላረግ ነው ቼክ ማረገው። ዲስአሴምብል ካረኩት ያው ዲስአሴምብልም አድርጌ ይሰራል። ዲስአሴምብልም ሳላረግ ግን በሞክር አንደኛ ጊዜ ይቆጥብልኛል፣ ታይም ይቆጥባል፣ ሁለተኛ ደግሞ ፈርቴን ይቆጥባል ማለት ነው። ስለዚህ ዋናው ነገር አይሲ ወደቀ ሲባል፣ ስልክ ወደቀ ሲባል አይሲ እና ዝም ማለት ሲባል ምንድነው የሆኑት እንትኖች አሉ፣ ሊዶች አሉ። እነዛ ሊዶች ክራክ ሆኖ ነው የሚሆነው ማለት ነው። አይሲ ውስጥ ሊዶች አሉ፣ ሊዶች ናቸው የሚያገናኙት። ስለዚህ ሲንገጫገጭ ክራክ ሆኖ ነው የሚሆነው ማለት ነው። ስለዚህ ፔስቴን አረጋግና ዲሲኤን ስንት አረጋዋል? 500 አላረጋውም። ዲሲኤን አልኩኝ ብሎሬ 500 አላረጋውም። ስንት ነው ማረጋው? 400 አረጋውና ንፋሱን 300 ብቻ ነው ማረጋው። 300 ብቻ አርጌ አሞቀዋለሁ ማለት ነው። እየዞርኩኝ ሙሉ አይሱ ያለበትን ቦታ አሞቃለሁ። ከጀርባው አያቱታ ከጀርባው ያለው ሲም ኮኔክተር እንጂ ሌላ አይሲ የለም። ለዚህ ነው ማሞቀው።
ሲም ኮኔክተር እንጂ ሌላ አይሲ ከጀርባው የለም። ስለዚህ ዝቅ ካልኩኝ ግን ምን አለ ፕሮሰሰርና ሌላ አይሲ አለ ማለት ነው፣ ሜሞሪ አይሲ አለ። ስለዚህ እሱን ላለመንካት ከላይ ነው ያለው። ከላይ ስለሆነ ዘና ብዬ ማሞቅ እችላለሁ ማለት ነው። እነሱ ጋር ሙቀቱ አይደርስም ከጀርባቸው ላይ ማለት ነው። ገባችኋል? ስለዚህ ቀስ እያልኩ አሞቀዋለሁ። ከዛ ካሞቁትም በኋላ ምን አረግበታለሁ? ቲነር አረግበትና ቦታውን አጸደዋለሁ ማለት ነው። ቲነር ለብዙ ነገር ይጠቅመኛል። አንደኛ ለማጽዳት ይጠቅመኛል፣ ሁለተኛ ደግሞ ያሞቁትን ነገር ቶሎ አቀዝቅዞ ቶሎ ለመሞከር ሙቀት እንዳለ ወይም ከሙቀት ላይ እንዳነሳ ነው ስልክን መሞከር የለብንም ማለት ነው። ከሙቀት እንዳነሳ ነው ምን ሞከር ከሆነ ቶሎ ይበላሻል፣ ሊዘጋም ይችላል ማለት ነው። ስለዚህ ለኤሌክትሮኒክስ ብዙ ጊዜ የመበላሸት ምክንያት የሚሆነው ሙቀት ነው። ሞዴሬት የሆነ ቴምፕሬቸር መኖር ሲገባው ከዛ በላይ የሆነ ቴምፕሬቸር በሚኖርበት ጊዜ ቶሎ ይበላሻል ማለት ነው እቃ። ስለዚህ አሁን ካቀዘቀዝን ካጸዳን በኋላ እንሞክረዋለን ማለት ነው። ቦርዱ ኔትወርክ ያገኛል አያገኝም የሚለው አብረን እናያለን። ስለዚህ መጀመሪያ ዲስአሴምብል ውስጥ ከመግባታችን በፊት እንደዚህ ቀለል አድርገን መሞከር እንችላለን ልላችሁ ነው። ኔትወርኮቹ ገመዶቹ ትክክል መሆናቸውን ቼክ ካረግን በኋላ እንደዚህ በቀላሉ መጀመሪያ መሞከር እንችላለን። ከዛ በኋላ ነው ፈርዘር እየሄድን የምንሄደው ማለት ነው። ስለዚህ በቀላሉ እንሞክራለን። ከዛ በኋላ ዲስአሴምብል አድርገን እናሞቃለን ማለት ነው። ስለዚህ አሁን ኔትወርኩን ሲሙን አግኝቶታል አላገኘም የሚለውን እንመልከት። እንደምታዩት አሁን ሲሙን አግኝቶልኛል፣ ዳታም በርቷል፣ እንደምታዩት መጥቷል ማለት ነው። እስቲ አሁን ልሞክርላችሁ። ኮከብ 804 መሰላል መከር እንደምታዩት ያው መጥቷል። ስለዚህ በቀላሉ ብዙ ሳንለፋ ብዙ ኢፈርት ሳናወጣ በቀላሉ ሰራን ማለት ነው። ስለዚህ ፈርዘር መሄድ ላለብን እቃ ፈርዘር እንሄዳለን። ፈርዘር መሄድ ለማይገባው እቃ ደግሞ ብዙ ዲስአሴምብል አድርገን ምናምን ብዙ ነገር ጊዜ መፍጀት አይጠበቅብንም ማለት ነው። ስለዚህ ኔትወርክ ችግር ካጋጠማችሁ ንጹህ ከሆነ ቦርዱ በእንደዚህ መልኩ ሞክሩት መጀመሪያ። ከዛ በኋላ ጊዜያችሁን ቆጥባችሁ ከዛ በኋላ እምቢ የሚላችሁ ከሆነ ደግሞ ፈርዘር ሂደን ሺልዱን አንስተን አይሲውን ቀይረን እንሞክራለን፣ ወይ ደግሞ አይሲውን ራሱ ነው አሙቀን ደግሞ ድጋሚ እንሞክራለን። ስለዚህ በማሞቅ መፍትሄ ይገኛል፣ ግን ሁሉ ጊዜ ደግሞ አይደለም ማለት ነው። ስለዚህ ገጣጥሜ ስልኩን ደግሞ አብረን እንመልከት። አንዳንድ ጊዜ መጥቶ ተመልሶ የሚጠፋበት ጊዜ አለ። አንድ ጊዜ ይመጣና አንድ ጊዜ ይሰራና ከዛ ደግሞ በድጋሚ ደግሞ ስንሞክር ላይሰራ ይችላል። ስለዚህ ከከስተመር ጋር ስልኩ ከመድረሱ ወይም እቃው ከመድረሱ በፊት 3/4ኛ ራሳችን መሞከር አለብን ማለት ነው። ስለዚህ መልሼ አስገባና ሲሙን ደግሞ እንሞክረዋለን ማለት ነው። አሴምብል አድርጎ ስልኩን እንደምታዩት እነዚህ ስልኮች ብዙ ጊዜ ይወድቃሉ፣ ይነሳሉ። ብዙ ጊዜ ያገለገሉ ስልኮች ናቸው። በተለያየ ምክንያት 2-3 ስክሪን ተቀየረላቸው ብዙ ያገለገሉ ማሽኖች ስለሆኑ ዲቫይሶች ስለሆኑ እንደዚህ አይነት ነገር ያጋጥማል ማለት ነው። ስለዚህ አሁን ደግሜ ደግሞ ሲሙን ላስገባና እንሞክር፣ ያገኘዋል አያገኘውም የሚለውን ማለት ነው። ስለዚህ መጀመሪያ እንዳልኳችሁ ለከስተመር እጅ ከመግባቱ በፊት 3/4ኛ ጋር መሞከር አለበት፣ ቴስት መደረግ አለበት፣ ቆየት ማለት አለበት። ተመልሶ እዛ ከሄደ በኋላ እንዳይጠፋ ማለት ነው። ስለዚህ አሁን ኮከብ 804 ቶሎ የሚያመጣልኝ ከሆነ ፐርፌክት ነው፣ በደንብ ነው የሚሰራው። ኔትወርኩንም ወዲያው ነው የሚያገኘው። ካሜራው ጋር ይታያችሁ እንደሆነ አላውቅም። ስለዚህ ካልሆነስ እንደዚህ መጥቶልን ካልሰራነውስ ካልመጣልንስ ካልን እንደምትመለከቱት ይሄኛው እነዚህ አይሲዎችም ሙቀት መንካት የለባቸውም። ስለዚህ ሌላ ጊዜ ምን ስናሞቅ መጠንቀቅ አለብን ማለት ነው። ኮኔክተር ስንቀይር ከፍተኛ ሙቀት መጠቀም የለብንም። ከጀርባው ያለው ምን አይሲ ነው? ፕሮሰሰሩ። ስለዚህ ኔትወርክ እነዚህ ናቸው። ለኔትወርክ ተጠያቂዎቹ እዚህ አካባቢ ያሉ አይሲዎች ናቸው። በተለይ ወደታች ያለው አይሲ ተጠያቂ ነው። እነዚህ ከላይ ያለችው አይሲ ተጠያቂ ናቸው ማለት ነው። ኖ ሰርቪስ ሲሆን ማለት ነው። ስለዚህ እነዚህ አይሲዎች እንደፈለገ መቀየር እንችላለን፣ ግን ሙቀት ማብዛት የለብንም እታችኛው ጋር ያለው። ስለዚህ ከስሩ ምንድነው ያለው? ፕሮሰሰሩ ነው ያለው። ችግር ነው
ፕሮሰሰር ብዙ ሙቀት አይፈልግም ሊዘጋ ይችላል የሚሰራ ስልክ እጃችን ላይ ጻጥ ሊል ይችላል ማለት ነው ለዚህ ቀስ ብለን እነዚህን ቀይረን ቼክ ማድረግ እንችላለን በዚህ መንገድ ካልመጣ ማለት ነው ስለዚህ ይሄን ሼር አድርጋችሁ ብዬ ነው አመሰግናለሁ